የክፋት እቅዷ ያልተሳካላት ሳሮን ህይወትን ዓይንሽን ላፈር እያለቻት ነው እንግዲህ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ትረፍ ይበልልኝ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁኝ። የህይወት ክፍል 36ን ይዤላችሁ መጥቻለሁ። በባለፈው ክፍል እንግዲህ ሩት ሳሮን ቆማ እንደምትሄድ ካጋለጠቻት በኋላ እንግዲህ ከፍተኛ ድንጋጤ ውስጥ ገብታ ነበረ። እስቲ ዛሬ ደግሞ ምን አለ አብረን የምናየው ይሆናል ማለት ነው። ህይወት እንግዲህ በተኛችበት ሳሮን በእንቅልፍ ልቧ ሳሮን ስታንቃት ታያለች። እንግዲህ እሷም ከእንቅልፏ ብንን ብላ በሩን ስትከፍት ሳሮንም ተከታትላት ገብታ በትራስ ታንቃታለች። ሂሩትም ተከታትላት ገብታ ለምንድን ነው ካለፈው ስተትሽ አትማሪም እንዴ ትላትና እሷንም ይዛ ወጥታ በሯን ትዘጋባታለች። ሳሚም እንግዲህ ተመልሶ መጥቶ ልጇን ፍለጋ ይቀጥላል። ተደውሎለት ነበርና እሱም ከባለፈው ስተት እንዳይሆን በስርዓቱ እንትን ይበል ይላል። እሷም በመሃል ትመጣበታልና ልጄን ለመስረቅ ምን አነሳሳክ? ይሄን መረጃማ ለፖሊስ ማስረከብ አለብኝ ትለዋለች። እንዲህ ይሄን ነገርማ ለፖሊስ መንገር የለብኝም፣ ለፖሊስ እስከምደውል ድረስ እሱም ጥሎኝ ይሄዳል ብላ ቆማ እየጸለየች ነበር። ከዛ አይኗን ጨፍናም ስለነበረች ሳሚም ጥሏት ይሄዳል። ከዛ ሰላምም እኔ ማጂክ አደርጋለሁ ብዬ እሱ ጥሎኝ ሄደ እያለች እንግዲህ ቆማ ታወራለች። በሌላ በኩል ወንድሜ ክፈተኝ እያለች ሳሮን ትጮኻለች። ከዛ ዳዊትም ከሳሮን ምን ትሰሪያለሽ ከዚህ የሳሮን ኮፒ እንጂ እኔ ሳሮንን አላቃትም እስከ ዛሬ ድረስ ይላታል። እሷም ለምንድነው እሱ ስነግርክ የማታምነኝ ትለዋለች። ከዛ እኔ ቁልፍ የለኝም፣ እሷም ስልክ አታነሳም ትለዋለች። እኔ ቁልፍ አለኝ፣ የመኝታ ክፍል አለ አምጣና ክፈትልኝ ትለዋለች። ከዛ ዳዊትም መራመድ እየቻልሽ ለምን ማስመሰል እንደፈለግሽ አላቅም ይላታል። ከዛ እሷም በሁለት እግሬ መሄዴ ምንድነው እሱ ቀናክ እንዴ ትለዋለች። ከዛ እሱም ሂሩትን የት ነው የጣልሻት ትላታለች። ከዛ እሷም ህይወት የት ናት ይላታል፣ ደጋግሞ ይጠይቃታል። እሷም ቤተሰቦቿን እጠይቃለሁ ብላ ሄዳለች፣ እኔም ህይወቷን ጋነም ነው የማደርጋት፣ የት እንዳለች አላቅም፣ ደግሞም እዚህ ተመልሳ እንድትመጣ አልፈልግም ትላለች በብስጭት። ከዛ እሱም ጥሏት ይሄዳል። ሩትና ህይወትም ከቤት ወጥተዋል። እንዴት ብዬ ነው ወደዛ ቤት የምመለሰው? ሳሮን መጀመሪያ ጊዜ ከጎዳና ላይ አንስታ እንዳስጠጋችኝ አሁን ግን በጣም ተቀያይራለች፣ ምን እንደሆነም አላቅም ትላለች። ሩትም ለወንድሜ ደውልለታለሁ፣ ቆይ ተረጋጊ ትለዋለች። ከዛ እሷም ለሳሚ ትደውልላታለች። ሳሚም እንግዲህ እመጣሁ ይላል። በበሩ አካባቢ እንዳሉ ደውለው ከነገሩት በኋላ ሳሚም ቶሎ ይመጣል። አንቺ ተረጋጊ፣ ሳሚ መርበትበት የለበትም፣ አንቺ ተረጋጊ ትላታለች። ሁሉም ጽፋት እኮ የሳሮን ነው፣ ሳሮንም ብትሆን ከጊዜ በኋላ የመጣ ባህሪ ነው እንጂ በፊት እኮ የለም ትላለች። ዳዊትም እንግዲህ እነሱ በውጪ በማደራቸው በጣም ተደናግጠዋል። ይሄ ሁሉ የሆነው በሳሮን ምክንያት ነው። ይኸው በሷ ምክንያት ውጪ ወጥተን አደርን፣ በሷ ምክንያት ይላሉ። እነሱም እንግዲህ እንዴት እንደዚህ ይሆናል እያለ እሱም ሳሮን እኮ ጥሩ ሰው አልነበረችም፣ አስመሳይ ነች ትለዋለች። እህቴን ከኔ በላይ ማንም አያውቃትም ሲል አታቅም፣ እረፍ፣ ሳሮን ጤነኛ አትመስለኝም፣ ሕክምና ያስፈልጋታል ትለዋለች። ሩት ወንድሜ እመነኝ፣ አልታመመችም፣ አውቃ ነው
መራመድ ትሄዳለች። አውቃ ነው ውርችን ላይ ተቀምጣ እያጃጃለን ያለችው ትለዋለች። ነገር ግን ሩትም ምንም ነገር እንዲደርስባት አልፈልግም፣ እስቲ ለማንኛውም ይሄ ሁሉ ወደ ቤት እንሂድና እንየው እስቲ ይላል። እንግዲህ ወደ ቤት ሄዳ ያን ነገር መሰብ ያልፈለገችው ሩት እሺም እምቢም ማለት ጨንቋታል። እንኬ ሁሉ ካለፈ በኋላ እኔ ወደዛ ቤት መሄድ አልፈልግም፣ እዚሁ ሆኜ አየር ልቀበል ትላለች። ዳዊትና ህይወትም ተያይዘው ወደ ቤት ይመለሳሉ። ሳሚም ከወጣበት ሲመለስ እሷም አንተም አኩርፈኬ ነው እንዴ? እኔ እኮ ዶክተሩ ነግሮኝ ሰርፕራይዝ ላደርጋችሁ ነበረ እኮ ትላለህ። ሳሚም ይህን ተከትሎ አንቺ ግን እስከ መቼ ነው ይሄንን ተንኮል መሄድ የማትተዩ? እኔ እኮ ጀርባሽን አውቀዋለሁ ይላል። አሁን አንቺ ነሽ ሚስት ነው ብለው ለኔ የዳሩኝ ይላታል። እሷም እኔን ስላገኘክማ እድለኛ ነክ ትለዋለች። እሱም ሳሮን በአስቸኳል ወደ ራስሽ ካልተመለሽ ከባድ ነገር ይገጥምሻል ይላታል። ባክህ አታስፈራሩኝ፣ እናንተ ሁሌ እንዳስፈራራችሁኝ ነው ትላለች። ከዛ እሱም ሳሮን ልጅቷም የት እንዳለች ታውቂያለሽ፣ ሁለተኛ ደግሞ ሳትታመሚ ውርቸን ላይ ቁጭ ብለሽ የምታሰሪው ሴራ አለ ትለዋለች። እኔ እኮ ባለቤትክ ነኝ፣ እንዴት እንዲህ ትሆናለክ ትለዋለች። ከዛ እሱም ትወደኛለክ እኮ አውቃለሁ እኮ ብላ ልትስመውም ስትነሳ ሳሚም ጠርጥሮባት ስለሆነ በደኳና ጎንክ አውቃ እያሾፈብች ነው እና ራስክን ጠብቅ እያለ ራሱን እያጽናና ጥሏት ወደ ክፍሉ ሄደ እሱ። ዳዊትና ሳሮን ከዛ ህይወት ወደ ቤት ሲመለሱ እሷም እንቅልፍ የያዛት መስላ ትተኛለች። ከዛ ህይወትም ተው ዳዊት አንቀስቅሳት ትተኛ ትለዋለች። ከዛ እሱም አንቺ ግን ምን አይነት መልካም ሰው ነሽ ህይወት፣ ደህና ነሽ ግን ምን አይነት መልካም ሰው ነሽ ይላትና ከልጅሽ የልጅሽን ነገር ምንም ነገር አታስቢ፣ መስዋዕትነት መክፈል ካለብኝም እከፍላለሁ ይላታል። ሩትና ሳሚም ውጭ ላይ ተገናኝተዋል። ምን ሆነሽ ነው ውጭ ላይ ግን እንደዚህ የምታንጃብቢው? ያንቺ ስራ ሊገባኝም አልቻለኝም ይላታል። የሚስት ውሸት እኔ ሊገባኝም አልቻለም፣ አስጠላኝ። ያንቺ ነገር ግን እየገባኝ አይደለም። አላማሽ ምንድን ነው? ገንዘብ እንዳለል ገንዘብ አለሽ ይላታል። እኔ ውሸት አስጠላኝ ይላል። ቆይ አንቺ ማን ስለሆንሽ ነው ሰው ላይ ጣትሽን የምትቀስሪው ይላታል። እኔ ማንም አይደለውም፣ ነገር ግን ሰውን ሲበደል ማየት አልፈልግም ትላለች። እና ለምንድነው እሱ እህታቸው ሳትሆኚ እህት ነኝ ብለሽ የቀረብሽው ትላለ። ከዛ እሱም እጅሽን ከህይወት ልጅ ላይ አንስሺ ይላታል። አይሳሚ በህይወቴ አትግባም፣ እኔ የማደርገውን ነገር ሁሉ አደርጋለሁ ትልና ጥላው ትሄዳለች። እሷም እንግዲህ የት ሄዳ ነው ህይወት ጠፋች፣ የት ሄዳ ነው ይላሉ። አሉን ደግሞ የሳሮን ስራ ሊሆን ይችላል፣ ወይ ደግሞ ንፋስ ልትቀበል ወጣ ይሆናል። ህይወት የት ናት ብሎ ይጠይቃል። እንግዲህ ህይወት ባስነጠሰች ቁጥር ህይወት የታለች የት ሄደች የሚለው ነገር ሰልችቶኛል፣ አትጠይቁኝ ብላ እሷም ትናገራለች። ህይወትም ሳሮንም በቁጣ እንግዲህ አይኗን አፍጥጣ የት ነው ያደረጋችሁ? ከአንቺ ላይ ያለው ካባ ከዚህ የበለጠ ሽልማት ያስገኛል። ነገር ግን አንተ አየክ ሳሚ፣ አንተ ባታከብረኝ ያም እንዳያከብረኝ እያደረክ ነው ትለዋለች። ስራሽ ነው የሚያስከብርሽ፣ መልካም ሰው ሁኚ መከበር ከፈለግሽ ትለዋለች። ህይወትም እንግዲህ ወደ ደብረ ዘይት ሄዳ ነበረ። ዳዊትም ደውሎላት የት ነበርሽ አላት። ቤተሰቦቿ ፍለጋ እንደሄደችም ነገረቻቸው። ነገር ግን የማውቃቸውን ሰው ጠፉ ትላለች። አንቺ ሴት ነሽ፣ ለምንድን ነው እሱ ብቻሽን የሄድሽው? መሄድም ካለብሽ እኮ አብረን ነው የምንሄደው፣ በቃ ልምጣለች ሲላት አይ እመለሳለሁ አንተ ከዛው ጠበቀኝ ብላ ስልኳንም ትዘጋለች። ሳሚም በጣም ተጨናንቆ ቤተሰቦችን አልፈልግም ብላ ነበረ፣ ለምን ቤተሰቦቼን ፈለገች ይላል። የዛሬ ቪዲዮአችን እዚህ ላይ ያቆማል። አመሰግናለሁ።